የመጀመሪያው ነገር ምንድነው? እንደው ማርያምን እንዲሁ ከፍ እናደርጋታለን ወይም ደግሞ በእንትኑ ላይ እናከብራታለን። ግን ናቱዬ መንተናም ጋዲ ይዞት በመጣው ላይ ነው እርሱ ወደ ሌላ እንዳይሄድ ጋዲ ይዞት በመጣው ጉዳይ ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አልተነሳም። አደራህን ከኢትዮጵያ የሉትራኖቹ እና የጆን ካልቪን ኮሜንተሪን የተነሳው ሁለቱ ላይ ሀሳብ ብቻ ነው መስጠት የሚቻለው። እንደዛ ነው። እሺ እና እንደዛ የሚባል ነገር ሰምቼ ነበር። ያው ቀጥታ እንደምትሰማ ስለ ክብር ነው ባይዘዌ ጋዲሳ ያነሳው ስለ ክብር ነው። የሉትራንን ኦግስበርግ ኮንፌሽን አፖሎጂውን አንስቶ ስለ ሆነር ስለማድረግ ስለማወደስ ሲያነሳ እንግዲህ ወንድሞቻችን ዳኒ እና ሙለታ ምን ተናገሩ? ቀጥታ እንደ መጠየቅ አይነት አይደለም፣ ጀስት እንደ ማክበር አይነት ነገር ነው የሚል ነገር ነው እንትን የሰማሁት ማለት ነው። በነገራችን ላይ የሉትራን ሊተርጂካል የሆነ ሰርቪስ ቡክ ላይ ፎር ኦል ደ ፌዝፉል ውመን ላይ ማለት ነው፣ ወይ ደግሞ መዝሙራቸው ላይ ማለት ነው፣ ቀጥታ ስለ ማርያም እናት እንዘምራለን ጸጋን የተሞላች ናት ምናምን ካሉ በኋላ ልክ እንደዚሁ ዩ ዋቸርስ ኤንድ ዩ ሆሊ ዋንስ ላይ ከኪሩቤል እና ከሱራፌል የምትበልጪ ሆይ እያሉ ቀጥታ ለእመቤታችን ይዘመራል ማለት ነው። ባይዘው በእነዚህ በሁለቱ በነገርኳችሁ ለእመቤታችን ብቻ ሳይሆን ለመላእክትም ለቅዱሳንም ቀጥታ እንደሚሰሙ እንግዲህ በእነሱ አነጋገር ማለት ነው ተብሎ ቀጥታ ሲጠሩ እናያለን ማለት ነው። ሌላው ደግሞ ኦግስበርግ ኮንፌሽን አፖሎጂ ላይ ለመላእክት አይደለም መቃቢያን የተጠራው ማለት ነው። ኢቭን ለቅዱሳንም ቅዱሳን ያማልዳሉ መላእክትም ያማልዳሉ የሚለው እምነት የሉትራን ቋሚ እምነት ነውና ኦን ዘ ቸርች ዩኒቲ ላይ ደግሞ በእምነታቸው አንድ ካልሆኑ አንድ እንደማይሆኑ ወይም ደግሞ በዚህ እምነትና በቅዱሳት ምስጢር ላይ የማይስማማ ካለ የቤተክርስቲያን አንድነት እንደሌለ ደግሞ ይናገራል። ያ ማለት እንግዲህ እነ ሙለታ ወይም ሌሎቹ ቤተክርስቲያን አካል አይደሉም ማለት ነው። ምክንያቱም በአስተምሯቸውና በትምህርት አንድ ስላልሆኑ በወንጌሉ ማለት ነው። እንግዲህ ወንድማችን ሙለታ ከመዝሙር ቴዎሎጂ ይቀዳሉ ብሏል። አዎ ይቀዳል። ለምሳሌ መዝሙር 2 ላይ ታላቅ የሆነ ቴዎሎጂ ሲቀዳ እናያለን እና ልበ አምላክ ዳዊት ቅዱስ ዳዊት እንግዲህ መዝሙር ነው አይደለ የዘመረው? ተሳሳት ለቅዱሳን ሰዎች የተዘመረበትን ክፍል የምናገኝበት ነው። እንደገና ደግሞ ትንቢቶችን ቴዎሎጂካል የሆኑ ነገሮችን ሁሉ የምናገኝበት የመዝሙር መጽሐፍ ነው በነገራችን ላይ እና ከመዝሙር አዎ ቴዎሎጂ ይቀዳል ማለት ነው። እና በመጽሐፍ ቅዱስ ደግሞ እንግዲህ ሙለታ ስላለ ዳኒ ስለወጣ ማለት ነው። በመጽሐፍ ቅዱስ እስቲ ቅዱሳን በስጋ ከተለዩ በኋላ አይሰሙም፣ ምንም ምድር ላይ ያለውን ነገር አያውቁም የሚለውን ጥቅስ ደግሞ ቢሰጠን እና እንግዲህ መዝሙሩን የሚከለክለውን ቴዎሎጂ እንዴት እንደመሰረተ እንድንረዳው ጥያቄ ያቀርብለታለሁ ማለት ነው። እንትን አቤት ሙሌ መልካም። አይ ግልጽ በሆነ መንገድ እኔ እያልኩ ያለሁት ምናልባት ናቲ በቅንነት አልተረዳኝም ብዬ በማሰብ ሀሳቤን ብቻ ደስ እኔ ከመዝሙር ቴዎሎጂ አይቀዳም እያልኩ ያለሁት አሁን ሰው ለሚያወጣው መዝሙር እንጂ ስክሪፕቸርን አይደለም እያልኩ ያለሁት። ስክሪፕቸርማ ቴዎሎጂያችን ነው። እኔ አሁን ማለት አልተረዳኝም በሚለው ሊያዘው ማለት ነው። ስለዚህ አውቶሪታቲቭ የሆኑ ማለትም ስልጣን ያላቸው አባቶች፣ ነገስታት፣ ነቢያት፣ ካህናት መጽሐፍ የጻፉትንና ሐዋርያት እና ከሐዋርያት ጋር የነበሩ ያው አርድእት ተብለው በኦርቶዶክስ የሚባሉትን የጻፉትን ነገር ስክሪፕቸርን ከዛ ቴዎሎጂ አይቀዳም አላልኩ። ስለዚህ እኔ ከመጽሐፍ ቅዱስ ቶታሊ ቴዎሎጂ ይቀዳል፣ ምንም ጥያቄ የለውም። ከየትስ ይቀዳል ከመጽሐፍ ቅዱሳችን ካልተቀዳ? ከመዝሙር ስል ግን አሁን በእርግጠኝነት ይህንን ጥያቄ ወደሱ ዞር አድርጌ ኦርቶዶክስ ውስጥ ለምሳሌ ቴዎድሮስ ማን ነበረ ብቻ ወይም ምርትነሽን የዘመረችው መዝሙር ብድግ ተብሎ ከዛ ከምርትነሽ መዝሙር ቴዎሎጂ መቅዳት ይቻላል ወይ ነው እያልኩ ያለሁት እንጂ እኔ ከስክሪፕቸር አላልኩ። ዳርዝ እኮ ስክሪፕቸር እኮ እሱማ መጽሐፍ ቅዱስ እኮ ነው በቃ። ስለዚህ ከመጽሐፍ ቅዱስ ሳይሆን እያልኩ ያለሁት እኔ የሆነ ሰው መጥቶ የዘመረውን መዝሙር ብድግ ብሎ እነሱ እኮ ስልጣናዊ እኮ ናቸው።
ዳዊት ኢዝ እኮ ፕሮፌት ኢዝ ኪንግ ኤንድ ሂዝ ፕሮፌት። ስለዚህ ነብይ ነው፣ ንጉስ ነው። ስለዚህ እነሱ በእግዚአብሔር መንፈስ ተነድተው የጻፉትን መጽሐፍ እና ይሄ አሁን ያለው መዝሙር የሆነ ሰው ግጥምና ዜማ አምጥቶ የሰራውን እንትን ማገናኘቱ ናቲ አልተረዳኝም ማለት ነው። ሳወራ በትክክል ስላልተረዳኝ ነው። እኔ አሁን ሰዎች አሁን ላይ ብድግ ብለው የሆኑ ዘማሪያን የሚዘምሩት መዝሙር ላይ እሱ ላይ ተመስርተን ቴዎሎጂ አንሰራም። እነሱ ይልቅ ከቴዎሎጂያችን ወይም ከኛ አስተምሮ ከወንጌላውያን አስተምሮ መዝሙራቸውን መቅዳት አለባቸው። ያ ማለት በሌላ አማርኛ ምን ማለት ነው? ከእግዚአብሔር ቃል ይዘምራል እንጂ መዝሙርን እንደ እግዚአብሔር ቃል አድርገን አሁን ሰው የሚዘምረው መዝሙር እንደ እግዚአብሔር ቃል አድርገን አንጠቅስም። መዝሙሩ ግን ራሱ ከእግዚአብሔር ቃል የወጣ መሆን አለበት ማለት ነው። ናቱ ከተረዳኝ። እሺ ቅዱሳን በስጋ ከተለዩ ለሰዓት ለመቆጠብ ያህል በስጋ ከተለዩ በኋላ አይሰሙም የሚለውን ቴዎሎጂ እንግዲህ ያው ከመጽሐፍ ቅዱስ ነው ቴዎሎጂ የምሰራው ስላልክ እንግዲህ ከሉትራን ደግሞ የምትለየው ጭራሽ ባይለምኑም ብለህ ነው የምታምነው እና ቅድም እንደተናገርከው ደግሞ ቅዱሳን በስጋ ከተለዩ በኋላ አይሰሙም የሚል ቴዎሎጂ አለ። እሺ ይሄኛው ቴዎሎጂ ከየትኛው ስክሪፕቸር ነው የተቀዳው? አላም ሁለታ አሎ እሺ ምንድነው የት ነው እንደዛ የሚል ከየት ነው ያነበብከው እንደዛ የሚለውን ቴዎሎጂ? ቅድም የምታምነውን ስትናገር ነበር አይደለ እኮ ይሄ እምነትህ ከየት ነው የተቀዳው እያልኩ ነው። ኦኬ በጣም ቆንጆ። አክቹሊ አሁን በመጀመሪያ ደረጃ እኛ ምን ብለን እናምናለን? አንድ ነገር እናምናለን። በአንድ ስፍራ ሆኖ ማለት በሁሉም ስፍራ መገኘት የሚችል በአንድ ስፍራ ሆኖ የሚገደብን ሰው ሲሞት ከሞተ በኋላ በሁሉም ስፍራ ይገኛል፣ ሁሉን ይሰማል፣ ሁሉን ያውቃል የሚል ቴዎሎጂ የለንም። ስለዚህ ሁሉን ማወቅ፣ ሁሉን በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው ማለት ነው። የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ እነዚህ እንዲሁም ማንጋራቸው ነን ኮሚኒኬብል የሆኑ አትርቢት ማለት ነው። ስለዚህ እነዚህን ነገሮች ሰው ከሞተ በኋላ ሙሌ እየሰማሁት አይደለም። ናቲ ይሰማቸዋል? ተቋርጧል። ሚዩት አርጎ ሚዩቱን ይመልሰው። ሚዩት አርገ ሚዩትን መለስ። እየሰማን ከሆነ እያወራ ነው እሱ። ለማንኛውም የጋዲ መከራከሪያ ሀሳቦች ሉትራኖች ቢመጡ ደስ ይለኝ ነበረ። ግን ሳሚ በላይነህም አንድ ጽሁፍ ጽፏል። ያ ጽሁፍ ወደ እኔ ብዙ ጊዜ ሲወራ የሰማሁት ሳሚ ቢገባ አሪፍ ነበረ። እሺ እንደዚህ ነው ናቲ። ቅድም ያልከው ነገር እሺ ሙለታ ኔትወርክ ነው ያስወጣው። እሺ ዲያቆን ነህ ናቲ? ይቅርታ አድርግልኝ ስላላወቁ። ናቲ ናቲ ወይ ሶሪ በጣም አለው አልሰማሁም። ዲያቆን ነህ? ያ በጣም ይቅርታ አድርግልኛ ዲያቆን ናቲ፣ በጣም ይቅርታ ናቱ እያሉ ከታች ናቲ እናስገባ። ኢትዮጵያ አይደለህም ያለኸው? ኢትዮጵያ አይደለህም ያለኸው? እዚህ ነኝ። ኧረ በጣም እሺ ዲያቆን፣ ዛሬ ለመጀመሪያ ጊዜ ነው ያገኘሁህና ይቅር በለኝ፣ አላወኩም። ያው በኢትዮጵያ ኦርቶዶክስ ይኸውልህ ምን አለ መሰለህ፣ አንድ ጊዜ ይሰማል ናቲ? ይሰማል። አንድ ቀን እነዚህ እኔ ብዙ ጊዜ መምህር በረከት አንተ እንደዚህ እያልኩ ሳወራ ከታች ጻፉልኝ። ምን ብለው ጻፉ? በቤተ ክርስቲያን መምህራኖቻችን ፖዚሽኑ ሪስፔክት ይደረጋል፣ ስለዚህ እርሶ እያልክ ጥራ ሲሉኝ ከዛን ቀን ጀምሮ እርሶ ነው የምለው። በቤተ ክርስቲያን ያው በቤተ ክርስቲያን በሚጠራበት ስም ስለሆነ እኔ ናቱ ስላሉ ነው። አንዳንድ ጊዜ ሰዎች በጣም ይደብራቸዋል እና ይቅርታ ዲያቆን ናቲ ብዬ ጠራህለው።
እንግዲህ ሌላ ጊዜ እኔ ችግር የለውም ናቱ ምናምን በል ችግር የለም ናቱን ብለህ ምናምን ጥራኝ ችግር የለውም። ኧረ ትንሽ ልጅም ስለሆንኩ ያን ያህል እንትን አትበል ችግር የለውም። ሁሉም ናቱ ነው የሚለው ችግር የለውም። ኤኒዌይስ ሙለታ አንድ ቁጥር እየጻፈ ነው ጻፈ። እሺ አሁን እንትን እኮ ነው ሙሌ እዚህ ሀሳብ ውስጥ የገባው አልቀበልም ስላለ ስለነበረ እኔም ለዛ ነው ብዙ ጊዜ ከነሱ መጽሐፍ ሙሌ እሺ መጣ ተቋርጠህ እስከምን ድረስ እንደተሰማሁ አላውቅም። ዙሮ ግን ምን እያልኩ መሰለህ በሁሉም ቦታ መገኘትን፣ ሁሉን ማወቅን፣ ሁሉን መቻልን የእግዚአብሔር መለኮታዊ ባህሪ ናቸው። እነዚህ እግዚአብሔር ለማንም ሊያጋራቸው የማይችል እነዚህ ብቻ አይደለም ግን እነዚህ ለማንም የሚያጋራቸው ባህሪዎቹ አይደሉም። ስለዚህ ሰው ከሞተ በኋላ በሁሉ ስፍራ ይገኛል፣ ሁሉን ያውቃል፣ ሁሉን ይሰማል ብሎ ማለት ከሞተ በኋላ ወደ መለኮትነት ያድጋል ወይ መለኮታዊ ባህሪ ይይዛል ማለት ስለሚሆን ትክክል አይሆንም ነው የኔ ሐሳብ። ስለዚህ በአንድ ስፍራ አለ ግን ብቻ ከነዚህ ባህሪያት ወይ ሁሉን ማወቅን ወይም ደግሞ ሁሉን መቻልን ወይ በሁሉ ቦታ መገኘትን ለፍጡር መስጠትን የፈጣሪ ባህሪ ለፍጡር ማጋራት ወይ ፈጣሪ ወደ ፍጡር ማሳደግ ስለሆነ ትክክል አይደለም ነው። ስለዚህ ምንድነው እያልኩ ያለሁት በምድር ያሉ ያልነበራቸውን ነገር በሰማይ ያሉ ይኖራቸዋል፣ ወደ መለኮታዊ ባህሪ ያድጋሉ የሚል ቴዎሎጂ ካለ እሱን ማምጣት ነው። እኔ ግን የኔ ማስረጃ ግን እግዚአብሔር ብቻ ነው ሁሉን መስማት የሚችለው ነው። እና ይሄንን ከየት መጣ? የሥጋ ለባሽ ሁሉ ጸሎት ወደምትሰማ ወደ አንተ ይላል እንጂ መጽሐፍ እንግዲህ አባቶች በብሉይ ኪዳን አንድ በመጽሐፍ ቅዱስ ባይዘወይ አንድም ሰው ወደ በአጸደ ነፍስ ወዳሉ ሰዎች ጸልዮ የሚያቅም ጸልዩ ብሎ ያዘዘም የለም ማለት ነው። የለም አንድም ቦታ የለም። ስለዚህ የለም የሌለውን ነገር አንቀበልም ማለት ነው። እሱ ነው የምልህ። ጨርሻለሁ። እሺ እንደዛ ከሆነ ለምሳሌ ስለመስማት ያነሳኸው ላይ ልጠይቅህ። ለምሳሌ ምድር ላይ ስላለው ነገር ወይም ደግሞ ምድር ላይ ስለሚካሄደው ነገር ማወቅና መስማት የእግዚአብሔር ባህሪ ብቻ ከሆነ በዮሐንስ ራእይ ምዕራፍ 6:13 ላይ እንዴት በምድርና በሰማይ ያለውን በአንዴ ሊሰማ ቻለ? ተሰምቻለሁ ሰዎች ኮመንት ላይ ሲጻፉልኝ ሚዩት ነህ ሙለታ ቆራርጣል። ያንተንም በደንብ አልሰማውም ናቲ። እሺ ለምሳሌ በምድርና በሰማይ ላይ ያለውን መስማት የእግዚአብሔር ብቻ ባህሪ ከሆነና በሁሉ ቦታ መገኘት የሚያስፈልግ ከሆነ እንግዲህ ታያችሁ ታቻላችሁ ስሙ የሁሉንም ለመስማት በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት የግድ የሚያስፈልግ ከሆነ ዮሐንስ አንድ ቦታ ሆኖ እንዴት ሰማ? በምድርና በሰማይ ያለውን ዮሐንስ ራእይ ምዕራፍ 6 ኦኬ። በመጀመሪያ ደረጃ በምድር ሁሉ የሚደረገውን ጸሎት ሰማሁ አላለም። በመቀጠል ራእይ ማሳየትና ራእይ መልአኩ እያሳየው ነው። ይኸውላችሁ ምን እያልኩ እንደሆነ በትክክል ለመረዳት ከሞከርክ ናቲ ምን እያልኩ ነው እኔ በባህሪ አንድ ጊዜ ለምሳሌ ዮሐንስ ከዛ በፊትም ከዛ በኋላም ራእዩ እስከሚያይ ድረስ እንጂ ራእዩ ካየ በኋላም ከማየቱ በፊትም እንደዚህ አይነት ነገር አልነበረውም። ኦልሬዲ አልነበረው። ራእዩ ሲያይ ግን ያየውን ነገር አይቷል። ራእይ ነው እሱ። ስለዚህ አሁን ዘላለማቸው በራእይ ነው የሚኖሩት ከሆነ እሱ ሌላ ጉዳይ ነው። ዘላለማቸው ራእይ በቃ መልአክ እያሳያቸው የዮሐንስ ባህሪ አይደለም። ቆይ አንዴ ዮሐንስ የተሰጠው ከሱ ጋር የሚኖር ማንነት አይደለም። ስለዚህ ድንግል ማርያም ኤኒ ታይም ሲጸለይ ትሰማለች ብቻ ሳይሆን ነይ ስንላት ትመጣለች። ይቅርታና ሙለታ አሁን ጸሎት ስለመስማት ወይ ስፔሲፊክሊ ምናምን አይደለም ኢቭን የጠየቅኩ ማለት ነው። ቅዱሳንም በስጋ ሲለዩ አይሰሙም የሚል ነገርን ይዘ ስለተነሳ እኔ ደግሞ ምን ጠየቅኩ? ለምሳሌ በምድር ላይ ያለን ነገር አንድ ቦታ ሆኖ
ዮሐንስ ሰምቷል። ምክንያቱም ለምን ይሄን አመጣውልህ? ለመስማት በምድር ላይ ያለውን ነገር ለመስማት በሁሉ ቦታ መገኘት ያስፈልጋል ስላልከኝ ከዛን ይሄው ዮሐንስ በሁሉ ቦታ ሳይገኝ ሰምቷል አልኩ። ከዛ ራእይ ነው አልክ። ኦኬ ልጠይቅህ፣ በራእይ የምር ነው የሰማው ወይስ የውሸት ነው? አልሰማም። ሰምቷል ወይስ አልሰማም? በምድር ያለውን ኦኬ አለው ነው ይሰማሉ አይደል? የኔ ኔትወርክ ስለሚቆራረጥ ነው። ምናልባት እየተሰማሁ ከሆነ ዝም ብዬ እንዳልደክም ሰማሉ አይደል? ናቲ ያ ትሰማለህ። ጥያቄ ለመድገም ያህል አሁን አንተ ብቻ አይደለም አንዳንድ ፕሮቴስታንቶችም ይሄንን ስናነሳ እንደው ራእይ ነው የሚሉ ነገር አለ እና እንደው በዚህ በራእይ የምር ሰምቷል ወይስ አልሰማም? ራእይ ነው። ኦልሬዲ ራእዩ እንዴት ተፈጸመ፣ በምን አይነት ሁኔታ ነው የሆነው የሚለው ነገር ኦልሬዲ የምታውቀው ነገር ካለ አንተ ትነግረኛለህ። ራእዩ አሳይቶታል። የምር ነው ወይ ያየው? በስጋ አይኑ አይደለም ያየው። የምር ነው ወይ ያየው? አዎ አይቷል። የምር ነው ወይ ማለት ምንድን ነው? ማለት በራእይ መንገድ፣ ራእይ በሚታይበት መንገድ ራእዩ ሪል ነው። በቃ ራእዩ ምንድን ነው? ራእዩ የምር ነው። ምንም ጥያቄ የለውም። ስለዚህ እኛ እያወራን ያለ ነው ዮሐንስ በራሱ አይደለም። ኢየሱስ ክርስቶስ መልአኩን ልኮ በመልአኩ በኩል የገለጠለት ራእይ እንጂ ዮሐንስ ሁል ጊዜ በራእይ አይኖርም። ራእዩ በጌታ ቀን በነበረበት ጊዜ ያንን አየ፣ አለቀ በቃ። ከዛ በኋላ ከራእዩ በኋላ እንደዛ ያደርጋል ማለት አይደለም። ይሄ እንደዚህ አይነት ሙግት ማምጣት ባይ ዘ ዌይ ዊክ አርጊመንት ነው ማለት እኛ እያልን ያለ ነው ኖርማል በቃ ሰዎች በአጸደ ነፍስ ሁነው ወላ በአጸደ ስጋ ሆነው አሁን አንተ ዮሐንስን ስላመጣ በአጸደ ስጋ ያለውን በቃ አንድ ቦታ ሆነው ሁሉን ማወቅ ስጦታን ወይም ችሎታን መቸርን ማለት ነው ችሎታን ይዘው ስለዚህ ከነሱ የሚነጠቅ ያልሆነ የነሱ የሆነ ጊዜ የሚመጣ የሆነ ጊዜ የሚወሰድ የሆነ ጊዜ በሆነ ገዛ የሚሆን ሳይሆን በቃ ተሰጥቷቸው እንደዛ አይነት ነገር አለ ከሆነ ሙግቱ እንደዛ ነው መነሳት ያለበት። ስለዚህ ያውቃሉ በቃ ለቅዱሳን ተሰጥቷቸዋል የሚለውን ነገር እሱን አምጥተህ እሱን ነው ማስረጃ ማምጣት ያለበት። ራእይን ጠቅሰህ አንድ ቦታ ሆኖ ዮሐንስ ምናምን ብለህ ለዚህ ሙግት ስለ ራእይ አይደለም እያወራን ያለ ነው። በቃ እንደዚህ አይነት ነገር የተሰጣቸው ቅዱሳን ካሉ ግን እሱን ማስረጃ አምጥተህ ሙግት ትችላለህ ነው። ዲያቆን ናቲ ጥቅሱን ንገረኝ እስቲ። ጥቅሱ የት ጋር ነው? ጥቅሱን ንገረኝ። 6:13 ራእይ ላይ ማለት ነው። እሺ ላንበብላቸው። ቆይ አንዴ ላንበብላቸው። 366 ሰው ዝም ብሎ አየር ላይ እየተወራ እንዳደለ 6:13 እንደዚህ ይላል። ስድስተኛውንም ማህተም በፈታ ጊዜ ያየው ታላቅም ድምፅ መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉርም ጥቁር ሆነ፣ ጨረቃም በሞላው አምስት ማለት ነው። አምስት። እሺ ሶስተኛውም ማህተም በተፈታ ጊዜ ሶስተኛውም እንስሳ መተየ ሲል ሰማሁ፣ አየሁ። እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠ በእጁም ሚዛን የያዘ፣ በአራቱም እንስሶች መካከል ድምፅ እንደ እርቦ ስንዴ በዲናርም 3 እንደ ገርብም በዲናርም ዘይት ወይንንም አትጉዳ ሲል ሰማሁ አለ። ይሄ ነው እንግዲህ። ስንትን ያነበብከው? ሚዩት ሆነሃል። ዮሐንስ ራእይ ምዕራፍ 6 ቁጥር 5 ላይ አይ ነው 5:13 ዮሐንስ ራእይ 5:13 ያ። እሺ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁኑ ሲሉ ሰማው። አራቱም እንስሶች አሜን አሉ። ሽማግሌዎችም ወድቀው ሰገዱ። አለው ተመልሻለሁ። ተመልሰሃል። እሺ ናቻ ልጠይቅህ እዚህ ጋር እና ዮሐንስ ራእይ ከማየቱ በፊት የተናገርከው ላይ ገና ቆይ ስላልጨረስን ሁለታዬ ቆይ መሀል ላይ ላንብ ስላለኝ ነው አሌክስ። እሺ አሁን ምንድነው መሰለ አሁን ዮሐንስ ከዛ በኋላ ድጋሚ ራእዩን አይቶታል። እሱን እናያለን። ከዛ በኋላስ እንዴት ነው የሚለውንም እናያለን ማለት ነው። አሁን ይህንን ጥያቄ ያነሳውበት ምክንያት ሁላችሁም ተመልከቱ። ቅዱሳን
በስጋ ከተለዩ በኋላ አይሰሙም የሚልን ነገር ያምናሉ አይደለ? እንግዲህ ሙለታ አንደኛው ነው እና እንደው ቅዱሳን ከሞቱ በኋላ በስጋ ከተለዩ በኋላ አይሰሙም የሚል እስቲ ነገር ስለው ምን አለ? አይ ምክንያቱም በሁሉ ቦታ ስለማይገኙ እና ሁሉ ቦታ መገኘት ሁሉን መስማት የእግዚአብሔር ብቸኛው ባህሪው ነው አለ። እንደዛ ከሆነ ቅዱስ ዮሐንስ በሁሉ ቦታ ሳይገኝ ሁሉን ሰምቷል አይደለ? በምድር ያለውን ሰምቷል አይደለ? ሁሉን ማለት ራሱ ባይቻልም እሺ በምድር ያለውን ሰምቷል። በሰማይና በምድር ያለውን ማለት ነው። እንዴት ሰማ? በራእይ እንዴት ሊሰማ ቻለ? እግዚአብሔር ሆኗል ማለት ነው። ስለዚህ አሁን ድጋሜ ጠይቃለሁ ማለት ነው። ሙለታ ቅድም ምን ብለሃል? በሁሉ ቦታ መገኘት ያስፈልጋል ለመስማት ብለህ ስለነበር ኦኬ፣ ቅዱስ ዮሐንስ በምድር ሲያመሰግኑ የሰማው በጆሮ የሰማው በሁሉ ቦታ ተገኝቶ ነው ወይስ አንድ ቦታ ሆኖ ነው? መራ ደረጃ በሁሉ ቦታ ለመስማት በሁሉ ቦታ መገኘት አለብህ አላልኩም። አሁን እሱን አላልኩም፣ ግን ያልኩትን ሁሉን መስማት፣ በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው። ይሄ ለማንም አይሰጥም። አሁንም ቢሆን በግልጽ እናገራለሁ። ሁሉን መስማት፣ ሁሉን መቻል፣ በሁሉ ቦታ መገኘትን ለፍጡር የሚሰጥ አይደለም፣ የፍጡር ባህሪም አይደለም። አሁን ዮሐንስ ይሄን አደረገ ማለት ራእይ አየ፣ ከእግዚአብሔር አብ ኢየሱስ ክርስቶስ ተቀብሎ ኢየሱስ ደግሞ በመልአኩ በኩል ያሳየው ራእይ እንጂ ዮሐንስ ዝም ብሎ እየሄደ እንግዲህ እሱን ምናልባት ሌላ ነገር አላነሳ። አስረኛ ራእይ ማየት ብቻ ሳይሆን ሰምቷል አልሰማም? የምር እኮ እሱን እኮ በራእይ እኮ ነው፣ በአካል ነው እንዴ? ማለት በዚህ በስጋ ጆሮ ነው የሰማው? ኦኬ፣ በምን ጆሮ ነው የሰማው? በስጋ ጆሮ ነው የሰማው አንተ የምትለው? አይ በምን ጆሮ ነው የሰማው? በመንፈስ ነዋ። በመንፈስ እኮ ነው። ራእዩን እኮ በመንፈስ ነው ያየው እንጂ በስጋ አይኑ አይደለም ያየው። ምንድን ነው የምትለው? በጣም ስለዚህ ቅዱሳን አሁን ይሄ የስጋ ጆሮ ባይኖራቸውም በስጋ ስለተለዩ በመንፈስ ሊሰሙ ይችላሉ ማለት ነው አይደል? ለአንድ ነገር ስማኝ በደንብ እና ልንገርህና በትክክል ምን እያልኩ መጀመሪያ ቆይ እሺ ስማኝ አንዴ፣ ችግር የለው ምን እያልኩ እንደሆነ ላስረዳ። በመጀመሪያ ደረጃ ከሞቱ በኋላ ሁሉን አይሰሙም አላልንም። በህይወት እያሉም ሁሉን አይሰሙም። እኔ አሁን እያልኩ ያለሁት ጳውሎስ እስራኤል ሆኖ እኔ እዚህ ሁኜ የምጸልየውን ጸሎት ወይም ደግሞ እኔ የማረገውን ነገር የመስማትን ተፈጥሯዊ ነገር አለው ካልከኝ እሱ ሌላ ጉዳይ ነው። ማለት ኤቭሪን የማረገውን ነገር በሙሉ ኤቭሪን የሚሰራውን ነገር በሙሉ እግዚአብሔር ገልጦለት ለሆነ ፐርፐስ ለሆነ ዓላማ ቆይ ችግር የለም ልነግርህ ነው። ለሆነ ዓላማ ለሆነ ጉዳይ እግዚአብሔር ገልጦለት ለእግዚአብሔር ዓላማ ሊያውቅ ይችላል ወይ? አዎ። ግን ልክ አሁን ለምሳሌ ማየት አለ አይደል? እግዚአብሔር የሰጠን ነገር ነው ማየት። አንዳንዴ አይደለም የምታየው፣ ሁሌ ታያለህ። ስታይ መንገድ እየሄድክ ሁሌ ነው የምታየው። አንዳንዴ እግዚአብሔር በቃ ለሁል ጊዜ ነው የሰጠን እይታ፣ ማየት ለሁል ጊዜ ነው። እንደዛ በቃ ተሰጥቷቸው ሁል ጊዜ መስማት። እኔ አሁን እዚህ ሁኜ የማደርገውን አክቲቪቲ ጳውሎስ የመስማትን ማንነት ማለት የሆነ ጊዜ እግዚአብሔር ለዓላማ ሊገልጥለት ይችላል ወይ? እሱ ሌላ ጉዳይ ነው። ሳላይ እናወራለን። ግን ሁሌ ይሰማል ወይ? አይሰማም። አንደኛ በምድር እያሉ ወደ እነሱ እንጸልይ ነበር ወይ? ኢቭን አንጸልይም። በአካል ሳይኖሩ ጳውሎስ ሆይ በቃ እስኪ እባክህ ስማኝ፣ በምድር እያለም። ስለዚህ በምድር እያለም ሁሉን የማወቅ ችሎታ የለውም። ሰማይ ላይ ሂዶም ይሄንን አያመጣውም። የእግዚአብሔር ባህሪ ነው። በጣም ቆይ አንዴ፣ አሁን በጣም እንትን እንዳይል ማለት ነው። እሺ የመጀመሪያው ነገር አሁን ወደ ጥሩ የመጣው ምንድነው? እግዚአብሔር ሊገልጥላቸው ይችላል ነው። እግዚአብሔር ገልጦላቸው ከሆነ ይችላሉ ወደሚል መታል። ተመስገን ነው። በቃ እኛም የምንለው በራሱ ማንም በራሱ ይህ ስጦታ በራሱ አይኖረው። ይሄ ከእግዚአብሔር የሚሰጥ ስጦታ ነው ማለት ነው። እዚሁ ግን ቀጠል አድርጌ የምጠይቀ አሁን የተናገርከው ላይ ማለት ነው። ለምሳሌ ራእይ 6 ላይ በሰማይ ሆነው በምድር ላይ እንዳልተበቀለ በምድር ላይ ስላሉት የጸለዩት እንዴት ነው? ኦኬ አሁን አንተ ማለት እንትን ላድርግልህ፣ ሰብሰብ ላድርግልህ። ቆይ ባጭሩ በሰማይ ሆነው በምድር ላይ ያለውን ነገር ያውቃሉ ማለት ነው አይደለ? እንደዛ
እሺ ላነብልህ። ራእይ 6:10 በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። በምድር ላይ ያሉት በቀል እንዳልደረሰባቸው ወይም ደግሞ ፍርድ እንዳልደረሰባቸው እንዴት አወቁ? ቆንጆ። ይሄንንም አርጊመንት ፍሮም ሳይለንስ ይባላል። አሁን በግልጽ አወቁ የሚል ነገር የለም። አውቀው ሊሆን ይችላል በሚል በግምት የተደረገ ነገር ነው እንጂ እንዴት አወቁ የሚለውን ነገር አክቹሊ በራሳቸው ልነግርህ ነው። ቆይ በራሳቸው ይሄንን የማወቅ ያልካትን ስቴትመንት ድገማት፣ አልሰማሁም በደንብ ብዬ ነው። እሺ ምን እያልኩ መሰለ? አሁን እንዴት እንዳወቁ አናውቅም ግን ደግሞ ያውቃሉ አይነት ነገር ነው የእናንተ ሙግት እንጂ እንዴት እንዳወቁ እናንተም አይ በዚህ መንገድ አውቀዋል የሚል ነገር እዛ ውስጥ የለም። ጸለዩ ይላል እንጂ እንዳልተፈረደባቸው ስላወቁ አንደኛ አይልም። ኢቭን እንደዛ እንኳን ቢል ኖ አሁን እኛን ተወንና ይቅርታና በጣም እኛን ተወንና ወደ ጎን አንተን የጠየቅኩ ጥያቄ አለ። ለምሳሌ ባጭሩ እነዚህ የታረዱ ነፍሳት ወይ ደግሞ እነዚህ ሰማዕታት በምድር ላይ ገዳዮቻቸው ምንም ፍርድ እንዳልደረሰባቸው ያውቃሉ አያውቁም? እኮ ይኸውልህ እየነገርኩህ እኮ ነው። አሁን እዚያ ጋር የስ ኦር ኖ ኩዌስችን ማለት ነው። መጀመሪያ መልስልኝ። እነዚህ ሰማዕታት እነዚህ ሰማዕታት ኮስችኑን ተውና ሐሳብህን አስቀምጠሃል። እኔ ሐሳቤን ላስቀምጥ። አክቹሊ እኔ እንድጠይቅህም አልፈቀድክልኝም። ናቲ ትጠይቀኛለህ አለው እኮ ይኸው እኔ መች ወጣሁ ልውጣ ስላልኩም እኮ እየመለስክልኝ ስላልሆነ ነው። አሁን የኔ ጥያቄ ቀጥታ አዎ ወይ አይ እንደዚህ ቀለል ያለ መልስ ነው እንድትመልስ አጠር አድርገህ ማለት ነው። እነዚህ ሰማዕታት የታረዱ ነፍሳት ወይ ደግሞ ሰማዕታት ገዳዮቻቸው በምድር ምንም ፍርድ እንዳልተፈረደ አውቀዋል አላወቁም? ኦኬ መጀመሪያ አውቀዋል አላወቁም የሚለውን መልስልኝና እኮ ብዬ ነው የምልልህ። እንደዛ ብዬ ወደ ማብራራት እገባለሁ ብዬ ማለት ነው። አውቀዋል አክቹሊ አውቀዋል። ኢንኬዝ ያወቁበት መንገድ ራሳቸው ነው ወይ ያወቁት? እግዚአብሔር ነው የነገራቸው? ምንድነው የተፈጠረው? ዊዶ ነው ምንም የምናውቀው ነገር የለም። አሁን እሱን ራሳቸው ነው ወይ ራሳቸው ነው ያወቁት የሚል እዛ ክፍል የለም። ራሳቸውን ያወቁት ብሎ ለመደምደም ራሳቸውን ያወቁት እሱ ገልጦላቸው ነው እሱ ሰጥቷቸው ነው። እዚህ ውስጥ ሁሉ አይደለንም። ቅድም ምን ነበር የተነሳንበት? ጋይስ ታች ያላችሁ ይሄ በጣም ደስ ይላል። አሁን እግዚአብሔር የተመሰገነ ይሁን። ምንድነው እንደው ሰዎች በስጋ ከተለዩ በኋላ ስፔሻሊ ቅዱሳን አያውቁም አይሰሙም የሚል ወንድማችን ነበረ። ይኸው ምን ብሏል? እንደሚያውቁ ነግሮናል። ከዛስ አሁን እኔ ደግሞ ተጨማሪ ነገር ስነግረ ምንም ነገር ከክርስቶስ ነው፣ ምንም ነገር ከእግዚአብሔር ነው። ስለዚህ ቢያውቁ ከእግዚአብሔር ነው እውቀታቸው ወይ ደግሞ እሱ ገልጦላቸው ነው እንጂ ማንም በራሱ ይሄ ስጦታ ወይ ደግሞ ይሄ ስልጣን አለው ብለን እኛ ማናምንም። ስለዚህ ከእግዚአብሔር የተነሳ ያውቃሉ ቅዱሳን በምድር ላይ ያለውን ነገር ያውቃሉ የሚለው ላይ መድረስም በጣም ደስ ይላል። ቴንኪዩ ይህንን ለማለት ነው። መልካም ጥሩ። እኔ ልጠይቅህ ላንተ እኔ ስለመለስኩልህና ኦልሬዲ እንደተመለሰልህም አንተም ስላመንክና እንደመለስኩልህ አድርገህ እንትን ስላደረግ እኔ ደግሞ ልጠይቅህ ይቻላል? ኦኬ። ሰዎች ሁሉን የማወቅ ባህሪ የማን ነው? ሁሉን ማወቅ ሲባል ጀስት ምድር ላይ ያለ ብቻም አይደለም፣ የሆነ ቦታም ብቻ ያለ አይደለም። በአጠቃላይ ሁሉ ተብሎ የሚነገርለት ለእግዚአብሔርና ለእግዚአብሔር ብቻ ነው። ኦኬ። ሁሉን ያውቃሉ የሚል አስተምሮ አክቹሊ በመጽሐፍ የተጻፈ ባይሆንም እንደዛ ብሎ እሱን አክቹሊ በቃ እንደዛ ብሎ ያስተማረውን ልቶ ግን እንደዛ ብሎ ያስተማራሉ። ሁሉን ያውቃሉ፣ ሁሉን ይሰማሉ፣ ሁሉን ይችላሉ የሚል ማለት ነው። ለዛውም ትንሽ ማለት ትልቅ አስተማሪ የሚታወቅ አስተማሪ ነው። ልቶሽ እሱን አንተ ሁሉን እንደሚያውቁ ታምናለህ አታምንም? ሁሉን እንደሚሰሙ፣ ሁሉን እንደሚያውቁ ድምጽ ታፍኗል። ናቲ አይሰማም? አሁን መታል። ድምጽ ታፍኖ ነበር።
እሺ መጀመሪያም የተናገርኩትን ታፍኖ ነበር። የመጀመሪያም ታፍኖ ነበር። እሺ ምንድነው ሁሉን ሲባል በነገራችን ላይ ስለ ፍጥረት ስንመለከት እንደው ጀስት የምናያትን ምድር እና ሰማይ ብቻ አይደለም። ኦኬ ስናስብ ከዛም በላይ ነው። ስለዚህ የእግዚአብሔርን ነገር ሊመረምር የሚችል በቃ ራሱ እግዚአብሔር ነው። ስለዚህ ስለ ሁሉም ሊያውቅ የሚችል እሱና እሱ ብቻ ነው። ቅዱሳን ግን በምድር ላይ ቅድም ስፔሲፊክ አድርገን በምድር ላይ የሚካሄዱን ነገር ሊያውቁ ይችላሉ። አዎ ይችላሉ። ለምሳሌ በመጽሐፍ ቅዱሳችን ለምሳሌ ይሄ ግን ከማን ነው? ከእግዚአብሔር የሆነ ስጦታቸው ነው። ለምሳሌ በመጽሐፍ ቅዱሳችን ሐዋርያት ሥራ 5 ላይ የምናውቀው ታሪክ አለ አይደለ? እነ ቅዱስ ጴጥሮስን ታሪክ እናውቃለን። ለምሳሌ በሌሉበት ነገሮችን ወይ ደግሞ ሌላ ቦታ የተከሰተውን የተደረገውን ነገር የማወቅን ነገር አይተናል በመጽሐፍ ቅዱስ። እንዲሁም የዮሐንስ ራእይን ደግሞ ማንሳት እንችላለን፣ አሁን ያነሳናቸው። ስለዚህ አሁን ከጌታ ጋር ነው የሚኖሩት። አዎ። ስለዚህ በምድር ላይ የሚደረገውን ነገር የማወቅ ደግሞ ስጦታ አላቸው ብለን እናምናለን። በሌላ ደግሞ በሉቃስ 15 ላይ ለምሳሌ ንስሐ በሚገባ ቅዱስ የሰማይ መላእክት ይደሰታሉ ይላል። ስለዚህ የሚደሰቱት ንስሐ እንዴት ሲገባ አይተውት ነው፣ እንዴት አወቁ የሚለው ላይ ስንሄድ እንግዲህ በቤተ ክርስቲያን ላይ ወይ ደግሞ በምድር ላይ የሚደረገውን ነገር እግዚአብሔር እንግዲህ ቸር አምላክ ነው፣ በስጦታ ለቅዱሳን የሚሰጠው ስጦታ እንደሆነ ከመጀመሪያ ይተው ቤተ ክርስቲያን ጀምሮ የሚታመን ነገር ነው። ስለዚህ አሁን እዚህ ሆነን የምንለምነው ልመና ማንኛውም ቅዱስ ተብሎ በአጸደ ነፍስ ያለው ሁሉ ይሰማል የሚል እምነት አለ ማለት ነው አይደል? ይሰማሉ ብለህ ታምናለህ አይደል? እሺ ልመና የሚለውን እኛ ኢንቮክ የምናደርግ ወይ ደግሞ ጥሪ እናቀርባለን ነው። አሁን የቅዱሳንን ምልጃ በደንብ የቤተ ክርስቲያኗን በደንብ ማወቅ ያስፈልጋል። የመጀመሪያው ነገር ምንድን ነው? ለቅዱሳን እርዳታቸውን እንጠይቃለን ነው። ልክ አንተን መጥቼ ኦኬ ሶሪ አንተን አልልም፣ እሺ አንተ ፓስተርህን ሄደ ጸልይልኝ አግዘኝ እንደምትለው ልክ እንደዛው ደግሞ በአንድ ቤተ ክርስቲያን ውስጥ ስለሆንን ብልቶች ስለሆንን ከብልትነት ስለማይቆረጡ በክርስቶስ ስጋ አማካኝነት እንሰማማለን ነው። ያ ጸሎት ያደርጋል ነው። ስለዚህ ግልጽ በሆነ መንገድ እያልክ ያለኸው ይሰማሉ ወይ ነው እየጠየቅኩ ያለሁት። ስትጠይቃቸው ይሰማሉ? አዎ ለምን አይሰሙንም? አንድ ስጋ አይደለን እንዴ? በጣም ቆንጆ። እንደዚህ እንደሚሰሙ እና እኛ ወደ እነሱ እንደምንጸልይ መጸለይም እንዳለብን የሚያሳይ የመጽሐፍ ቅዱስን ክፍል አሳየኝ እስኪ። ነሰሰርሊ ወደ እነሱ መጸለይ አለብን ተብሎ መጻፍ አይጠበቅበትም። ለምሳሌ ወደ መንፈስ ቅዱስ መጸለይ አለብን የሚል ቆይ አንዴ የጸለይም ካለ አልኩ። እንደዚህ ነሰሰርሊ መቀመጥ በእንደዚህ ቲዮሎጂ አይሰራም። እንዴት ካልከኝ ለምሳሌ ወደ መንፈስ ቅዱስ የጸለየ አሳየኝ ብለህ ታሳያለህ? መንፈስ ቅዱስ አምላክ ነው የለም። ስለዚህ እስቲ የጸለየ አሳየኝ ተብሎ ራሱ ይሄ እንደውም ከአብ የተለየ ሌላ አምላክ ነው። አይ ከአብ የተለየ አምላክ ነው አላልኩም ሲጀመር። ስለዚህ ወደ እግዚአብሔር ሶስተኛው አካል ነው። አይ ለምን እንደዚህ አይነት ትርጉም ያዝከው? ወደ እግዚአብሔር ተጸለይ ማለት ወደ መንፈስ ቅዱስ አልተጸለይም። ለምን እንደዛ አይነት ዲፊኒሽን ያዝከው? ለምሳሌ ወደ አብ ሲጸለይ ያሳያለሁ፣ ወደ ኢየሱስ ክርስቶስ ሲጸለይ ያሳያለሁ። ወደ መንፈስ ቅዱስ ግን የጸለየ ሰው የለም። ወደ እንደማለት ነው ወይ? ወደ እግዚአብሔር መጸለይ ወደ መንፈስ ቅዱስ መጸለይ አይደለም ወይ ነው እያልኩ ያለሁት እኮ። አዎ አልኩ እኮ እንደዛ ነው። አሁን እንደዛ ነው ተብሎ የተጻፈበት አሁን የተናገርከው ራሱ አልተጻፈም። እንደዛ ነው ተብሎ የተጻፈበት ማለት አየህ፣ ዶክትሪን ሲሰራ የመጽሐፍ ቅዱሱ ሐሳብ ነው የሚታየው እንጂ ቃል በቃል አይባልም እያልኩ አሁን ላስረዳ ነው። አሁን ቃል በቃል ስለጠየቀኝ የቃል በቃል አጠያየቅህ ይስተካከል ነው። እሺ ኤግዛክት ወርድ ፋላሲ ስለሚሆንብህ ማለት ነው። የመጀመሪያው ነገር ምንድነው? አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር እንዲሁም ደግሞ ሮሜ 11 እንደሚናገር ሁላችንም ብልቶች ነን። በተለይ አንደኛ ቆሮንቶስ ምዕራፍ 12 እንደሚናገር ሁላችንም ብልቶች ነን እና ሁላችን ብዙዎች ስንሆን ብልቶች ነን፣ ከዛስ አንድ አካል ነን ግን ካለ በኋላ ምን ይላል? ብልቶች እርስ በርሳቸው ይተሳሰቡ ይላል። ከዛን ሁላችንም በብልቶቹ አማካኝነት እንሰማማለን። ይህ የቤተ ክርስቲያን ቋሚ እምነት ነው። ኮሚኒየን ይኖረናል፣ ህብረት ይኖረናል። ልክ ለምሳሌ አንተ ቸርች ብለህ
ተሰብስበህ አምልኮ እንደምታቀርበው ሁሉ ልክ እንደዚሁ ደግሞ ቤተ ክርስቲያን ስንል እኛ የቅዱሳን ህብረት ነው። በምድር ያለ እና ሩጫቸውን የጨረሱ የቅዱሳን ህብረት ነው። ስለዚህ ህብረት ሁሉ ይኖረናል። ኢቭን አንድ ህብረት ውስጥ ነን ያለ ነው ቤተ ክርስቲያን ውስጥ ስንል። ስለዚህ ዕብራውያንን ደግሞ እናነሳለን። አሁን የደረስነው የት ነው ይላል? የጻድቃን መንፈሶች ወይ ደግሞ ነፍሶች ወዳሉባት ቅዱሳን መላእክት ወደ ተሰበሰቡባት ከተማ ነው የደረስነው። ስለዚህ አሁን እኛ የት ነን ከተባለ ኦርቶዶክሳውያን የት ነን? ይኸው ቅዱሳን መሀል ነን። እዚህ ከተማ ውስጥ ነን። ቤተ ክርስቲያን ስንል ይሄ ነው ኮንሰፕቱ። ስለዚህ በዚህ ውስጥ የሚካሄደውን ነገር በክርስቶስ አማካኝነት ሁላችንም ኮሚኒየን ይኖረናል፣ ህብረት ይኖረናል ማለት ነው። ህብረት ካለን ደግሞ እንሰማማለን። ለምሳሌ አንተ አንድ አዳራሽ ውስጥ ህብረት ስታደርግ ወይም ደግሞ ህብረት አለን ብለህ ስትዘምር ጎን ያለው ሰው ልክ እንደሚሰማ ማለት ነው። ስለዚህ ከቅዱሳን ጋር ደግሞ ህብረት አለን፣ የደረስነው እነሱ ከተማ ውስጥ ስለሆነ ማለት ነው። ያልክ ያለው አንድ ኦርቶዶክሳዊ ወንድም ለምሳሌ ከሌ ብዬ ብልህ ሌላ ነገር ለምን እንደዛ ትላለህ እንዳትል፣ አንድ ኦርቶዶክሳዊ የምታውቀው አንተ ኦርቶዶክሳዊ ወንድም ቢሞት ስሙን አንስተህ ወደሱ አንድ ብልት ስለሆናችሁ ትጸልያለህ ማለት ነው። ብልት ስለሆናችሁ በዚህ ባልከው አሁን ወደሱ ትጸልያለህ የሚለው ሐሳብ በትክክል ምንትን ማለት አለበት። ወደሱ ትጸልያለህ ስትል ትጠይቃለህ ወይ ያልከኝ ነው ከሆነ ማለት ነው። አሁን ጸሎት ስንል እኛ መጠየቅ እያለን ስለሆነ ነው። ቆይ አንዴ። ጸሎት ሲባል አሁን ለቅዱሳን መጸለይ ለቅዱሳን መጸለይ ለምሳሌ ለቅዱሳን መጸለይ ሲባል ቅዱሳንን መጠየቅ ማለት ነው። በቃ በጣም ቀላል ነው። እታች ያላችሁ ተመልከቱ። ይኸውላችሁ ለምሳሌ አሁን ምን አለን ወንድማችን፣ እንደው አንድ ጓደኛ ቢሞት ትጠይቃለህ ወይ? እርዳታውን ጸልይልኝ ብለህ ትጠይቃለህ ወይ? ጓደኛዬ በቅድስና ከኖረ ለምን አልጠይቀውም? በቅድስና ይኑር እንጂ መላለስ እንጂ ጥም አድርጌ ነው የምጠይቀው። በቅድስና የተመላለሱትን ነው ቅዱሳን አግዙን፣ እናንተ የበረታችሁ ሩጫችሁን የጨረሳችሁ ናችሁ፣ ስለዚህ አግዙን ብለን የምንጠይቀው ማለት ነው። ይህ ጥየቃችን ኢንቮኬሽን ይባላል። ጥየቃችን ደግሞ ምንድን ነው? እንዲለምኑልን። ለምን በምድርም እያሉ አንዱ ስለሌላው እንዲለምን አንደኛ ጢሞቴዎስ ምዕራፍ 2 ላይ ይናገራል አይደል? ከሁሉ በፊት ለምን ጌታን የሚያስደስተው ቆይ ልጨርስ። እሺ አንተ መሀል እየገባ እኮ እየጠየቀኝ ነበረ። እንዲሁም እና የኔ ጥያቄ ምንድን ነው እያልኩ ያለሁት ብልት ሆኖ በቅዱስና ተመላለሰ አልተመላለሰ በአንድ ጎን በቅዱስናም ሳይመላለስ ቀርቶ በንስሐ ዞሮ መጨረሻ ላይ ልክ እንደዛ በቀኝ የተሰቀለው ወንበዴ በመንግስት በመጣህ ጊዜ አስበኝም ብሎ ገነት ነው። በቃ አለቀ። ብልት ነው። ብልት ገብቷል። አሁን ዋናው ጸልይልኝም በለው ወደሱ ለመጸለይም ብልት መሆን ነው አይደል? መስፈርቱ ናቲ ነው አይደለም? አዎ አልኩህ እኮ በቅድስና ምልህ ምንድነው? አሁን ቆይ እኔ ስለጠየቀኝ እኔ ልመልስልህ አልከኝ እኮ ይኸው አንድ ወዳጅ አልከኝ። ለምሳሌ ብልት መሆን ነው የሚጠበቅበት ወይስ በቅድስና መኖር ነው የሚጠበቅበት? አይ ነው። አሁን ለምሳሌ ብልቶች ሆነን እርስ በርስ እንተሳሰባለን። አሁን እነዚህ ብልት ሆነን የምንቆየው እስከ መቼ ድረስ ነው? በእምነትና በመልካም ስራ እስከ ጸናን ድረስ ነው የሚሆነው። ኦኬ። አንድ ሰው ለምሳሌ በእምነት ካልጸና፣ በእምነት መጽናት ማለት ባይዘው መልካም ስራን መያዝ ማለት ነው በመጽሐፍ ቅዱሳችን ትምህርት ማለት ነው። እና በዚህ ማይጸና ከሆነ ከብልት እንደሚቆረጥ ለምሳሌ ሮሜ 10 ላይ በደንብ ይናገራል አይደለ? በእምነት መጽናትና በመልካም ስራ ደግሞ መጽናት እንዳለብን የዘላለም ሕይወት ለማግኘት ማለት ነው። እና አንድ ይሄ ወንድሜ እንዳልከው አንድ ወዳጅ እንግዲህ በመልካም ስራ በእምነት የሚጸና በንስሐ የሚመላለስ ከሆነ በቅድስና ሕይወት ተመላልሷል ማለት ነው። ስለዚህ ለምንድን ነው የማልጠይቀው? ጠይቀዋለሁ እያልኩ ነው። እኔ ደግሞ ጥያቄን በጣም አዞረው። የኔ ጥያቄ ግልጽ በሆነ መንገድ እጠይቀዋለሁ። አንዴ ሙለታ ፕሊዝ፣ አንዴ ታች ያለ ሰው ካልሰማ የኔ ጥያቄ እኮ አይደለም ገብቶኛል። ምንድነው ጥያቄ? እሺ የኔ ጥያቄ ነው። እሺ ጥያቄ ልድገምልህ። አንድ ወዳጅህ አልከኝ። አንድ ወዳጅህ ወይም ሳምበዲ ብቻ ብልት ነው። አዎ ብልት ነው። ከዛስ በቅድስና ሞተ አልከኝ። ያ ማለት ንስሐ ገብቶ ሞተ አላልኩም። በቅድስና ሞተ አላልኩም። እኔ ንስሐ ገብቶ ከሞተ አላልከኝ።
በቅድስና አላልኩም እኮ ዞሮ ዞሮ ያልኩህ እኔ ቅድስና የምንለው እሱ እኮ ነው። ታዲያ ወይ መጀመሪያ እንትን እየተግባባን በቅድስና ማለት ከኃጢአት ብልት ተለይቶ ቢሆን ነው ወይስ የግድ ቅድስና ህይወት መኖር ነው የሚያስፈልገው? ለመጠየቅ እንዲጸልይልህ የትኛው ነው የሚያስፈልገው እያልኩ ነው። ለመጠየቅ ነው። እኛ ለመጠየቅ ኢንቮክ ለማድረግ ነው። እኛ ኢንቮክ ለማድረግ በቅድስና መኖር አለበት። በቅድስና ካልኖረማ ከጌታ ጋር አይደለም ያለው፣ ማንን እንዲጠይቅልን ነው። ኦኬ በጣም ቆንጆ። ከጌታ ጋር በቅድስና ሳይኖር ለምሳሌ ቅድም እኮ ነገርኩ፣ በኃጢአት እየተመላለሰ ፋይናል መጨረሻ ሰዓት ግን ንስሐ ገብቶ ቢሞት አልኩ። በህይወቱ በቅድስና አልኖረም፣ መጨረሻ ላይ ንስሐ ገብቶ ሞተ። በቃ ይህ ሰውዬ ብልት ነው። እንጠይቃለን። ለምን አንጠይቅም? በቅዳሴያችን ለምሳሌ በሊተርጂያችን በሰላም በቅድስና በንስሐ ያረፉ ቅዱሳንን ሁሉንም በአጠቃላይ ደግሞ ይነሳል፣ ወንድም ሴትም። ኦኬ ስለዚህ አሁን ለምን አንጠይቅም? ጥሩ በጣም ቆንጆ። ስለዚህ የሆነ ኦርቶዶክሳዊ ሰው ንስሐ ገብቶ ፋይናሊ ከሞተ ስለዚህ ወደ ቀጥታ ጸሎት ወደዛ ነው፣ ወደ እሱ ይጸልያል ማለት ነው አይደል? የሆነ ሰው ሲገባ አልሰማውም። መጨረሻ የተናገርካት ምንድን? አሁን ጠይቁልን፣ አንድ መጨረሻ ለማጥራት ያህል ጠይቁልን ብላችሁ ነው የምትጠይቁት ወይስ ወደ እነሱ ቀጥታ ትጸልያላችሁ? አድርጉልኝ ብላችሁ ትጸልያላችሁ? አትጸልዩ? እሺ ለምሳሌ አድርጉልንም ባይዘዌ ኢንዳይሬክትሊ ማለት ነው፣ ጥየቃ ነው በነገራችን ላይ ማለት ነው። ለምሳሌ ቀጥታስ አድርጉልን አድነኝ ብላችሁ ትጸልያላችሁ ወይስ አትጸልዩም ነው ጥያቄ እኮ። ታፍናል፣ ድምጽ የለም ናቱ። ኦኬ አሁን አይሰማም? አሁን መጥተሃል። እሺ አሁን ምን ብላችሁ ትጸልያላችሁ? ርዕሱ ውስጥ ገባ ወይ ደግሞ ምን ብላችሁ ትጠይቃላችሁ የሚል ማለት ነው። የመጀመሪያው የተነሳንበት ቴዎሎጂካል። እሺ ይኸውልህ ቆይ አንዴ ቆይ፣ በጣም መሀል ላይ እየገባ ታች ያለ ሰው እኮ። እሺ ቆይ አንዴ ናቲ ሙሌ ናቱ ሰማለ ወይ እየሰማው ነው። እንትን ሆነ ሰፋ እና ምን ሆነ መሰላችሁ? ችግር የለውም ልመልስልህ። ቆይ አሁን ደግሞ ለእኔ አሁን ለምሳሌ እኔ የማስበው መሰል ለሰሚው የሚሰለች እንዳይሆን አሁን ቅድም ጥሩ ነበረ ከጋዲሳም ጋር የነበረው ፖይንት ያለው ነገር ይነሳል። እዛ ላይ ተነጋገሩ፣ ተዘጋ ማለት ነው። አሁን የእናንተ ምን ሆነ መሰላችሁ? ጉዳያችሁን ጨርሳችሁታል። ቅድም በዮሐንስ ራዕይ ምዕራፍ 5 ቁጥር 13 ላይ በተነበበው ማለት ነው። እሱ ላይ ጨርሳችሁታል እኮ። ግን አሁን ምን አደረጋችሁት? ሰፋ ሲሰፋ ተበተነ። ብትን ሲል ለመሰብሰብ አሁን ትቸገራላችሁ። ስለዚህ ምን እናርግ መሰላችሁ? ዝም ብላችሁ አጠር ያለ ማብራሪያ ስጡና አይሻለም ብትጨርሱ? ቀጥታ ይመልስልኝና ትጸልያለህ። ወደ እነሱ አድርጉልን ቀጥታ ብላችሁ ትጸልያላችሁ? አትጸልዩም? እሷን ብቻ ቢመልስልኝ በቂ ነው። ከዛ በኋላ የመጨረሻ አጠቃላይ ሰጥተን ጨርሳለን። በቃ በዚሁ እኔም ማጠቃለያን እሰጣለሁ፣ መልሼ በዚሁ ማጠቃለያን እሰጣለሁ ማለት ነው። እሺ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮቹም በቃ ወደ ቅዱሳን ናቸው። ያ ማለት ከኛ የበረቱ ሩጫቸውን የጨረሱ ከሆነ ስለራሳቸው ይለምናሉ ማለት አይደለም። ስለራሳቸው ማለት ድካም የለባቸው፣ እንግልት መከራ የለባቸው። ስለዚህ ስለ ቤተ ክርስቲያን ስለ ክርስቲያን ይለምናሉ፣ ይጸልዩልናል። እኛም ደግሞ ጸሎታቸውን፣ ልመናቸውን፣ እገዛቸውን እንትን እንላለን ማለት ነው፣ እንጠይቃለን ማለት ነው። አሁን ግን እንዲቀጥታ እሷን አድርጊልኝ ወይ ደግሞ አድርግልኝ ብለህ ትጠይቃለህ ወይ? አዎ እንጠይቃለን፣ ግጥም አድርገን። ለምሳሌ እንዴት ካላችሁ፣ ለምሳሌ ሙለታ ፓስተሩ ጋር ይሄድና ምን ያደርጋል? ጸልይልኝ ብቻ አይደለም የሚለው፣ አግዘኝ እባክህ በጸሎት አይለውም እንዴ? ይለዋል። አግዘኝ ማለት አድርግልኝ ማለት ነው። ማገዙን የሚያደርገው ማን ነው? ኢንዲቪጁዋሊ የሚለመነው ወይ ደግሞ የሚጠየቀው አካል ይሆናል ማለት ነው። ስለዚህ እገዛ ያደርጋል ማለት ነው። ልክ እንዴት ነው የሚኮተኩተውን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ ሲሰጥ፣ አንድ እንትን አለ፣ ማሳ ያለው አለ፣ እርሻ ቦታ ያለው። ከዛ በኋላ ባለቤቱ ለሚኮተኩተው ሰው አደራ ይሰጠዋል። ከዛን የሚኮተኩተው ሰው ምን ያደርጋል? ይኮተኩተዋል። ከዛን
በአመቱ ፍሬ ፍለጋ ሲመጣ ፍሬ ሲያጣ ልቁረጣት ሲል ምን ይላል የሚኮተኩተው ሰውዬ? የዛሬን ዓመት ይሄን ዓመት ታገሳት፣ ተዋት፣ ፍሬ ታፈራለች፣ ካላፈራች ትቆርጣታለህ። ይሄ እገዛ ነው፣ ታላቅ የሆነ እገዛ። ከዛ በኋላ እንግዲህ ቅዱሳን መላእክትንም ቅዱሳን ሰዎችንም ቅዱሳንን